ሰላም ጤና ይስጥልን ውዴኛ ማድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ አንድ ታሪክ አካፍላችኋለሁ። በጣም የምትማሩበት በጣም ደግሞ የምትነቃቁበት ታሪክ ነው። የብዙዎችን ህይወት መቀየር የሚችል ማስተማሪያ የሚሆን ምሳሌ ሊሆን የሚችል ታሪክ ነው ማለት ነው የማጋራችሁ። ሰው ከትንሽ ደረጃ ተነስቶ ትልቅ ደረጃ መድረስ እንደሚችል ማሳያ የሆነ ታሪክ ነው የምነግራችሁና ከታሪኩ ፍጻሜ ድረስ አብራችሁን ሆናችሁ እንድታዳምጡ እንድትማሩ እጋብዛችኋለሁኝ። የዛሬ ባለ ታሪካችን ከቤት ሰራተኝነት ተነስታ የሆቴል ባለቤትነትና የትልቅ ቢዝነስ ግሩፕ ባለቤት መሆን የቻለች ናት እና በጣም የሚያነቃቃ በጣም ደስ የሚል ታሪክ ነው። ታሪኳን አጋራችኋለሁኝ፣ አዳምጡኝ እና መጨረሻ ላይ ደግሞ የተሰማችሁን ነገር ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ባለታሪካችን አዲስ ገብረ ማርያም ትባላለች። የልጅነት ህይወቷም እጅግ ከባድና ውስብስብ መሆኑን ታስታውሳለች። አዲስ በኢኮኖሚ ችግር፣ በስደትና በጦርነት ምክንያትም በፈተና የተሞላ ህይወት ማሳለፏንም ታስታውሳለች። ቤተሰቦቿ መሰረታዊ ነገሮችን ለማሟላትም ይቸገሩ እንደነበር ታስታውሳለች። የበኩር ልጅ በመሆኗ ደግሞ ሁሉም አይነት ኃላፊነቶች ጫንቃዋ ላይ ወድቀው እንደነበርም ታስታውሳለች። እንደ ታላቅ እህት ቤተሰቤን የመጠበቅ ኃላፊነት በልጅነቴ ለመሸከም ወሰንኩኝ፣ ነገር ግን እጄ ላይ ምንም ነገር አልነበረም ትላለች አዲስ። በ1957 ዓመተ ምህረት በትግራይ ክልል ማይበራዚዮ ተብሎ በሚጠራው የአክሱም ገጠራማ አካባቢ ነው ተወልዳ ያደገችው። አባቷ ገብረ ማርያም በአክሱምና በአካባቢው የጨው ነጋዴ ነበሩ። ኑሯቸውን ለመደገፍ ሁለት ልጆቻቸውንና ባለቤታቸውን ይዘው ወደ ምዕራብ ትግራይ ሁመራ ከተማ በመሄድ በእርሻ ላይ ተሰማርተው ነበር። ሆኖም በወቅቱ በደርግና በህወሓት መካከል ጦርነት ስለነበር ህይወታቸውን ለማትረፍ ልጆቻቸውን ይዘው ወደ ሱዳን ተሰደዱና በዚያ ምክንያት አዲስ ትምህርቷን አቋረጠች። የስደት ህይወት እጅግ ከባድ ሆነ። ታናሽ ወንድሟም ጤንነት አጣ። ሱዳን ውስጥ በጣም ዝቅተኛ የሚባለውን ስራ ሳይቀር የተለያዩ ስራዎችን ሰርቻለሁ፣ ያገኘሁትን ሁሉ ነበር የምሰራው ስትልም አዲስ ትናገራለች። አዲስ ቤተሰቦቿን ለመርዳት ካላት ጥልቅ ፍላጎት የተነሳም ከትናንሽ የንግድ ስራዎች ባሻገር የቤት ሰራተኛ በመሆንም ጭምር በመስራትም ጥረት አድርጋለች። እናቴ በአስተሳሰቧ ብልህ ነች። ችግር ውስጥ መሆናችንን ስትመለከት እንጀራ መሸጥ ጀመረች። የምትጋግረውን እንጀራ ለመሸጥ ሱዳን ውስጥ ፉል ዋጋው ረከስ ስለሚል እኛን ፉል ብሉ ትለን ነበር። በሱዳን ውስጥ ያሳለፈቻቸው ከባድ ቀናት ድህነትን በማሸነፍ ለማደግና ለመለወጥ ጽኑ ፍላጎት እንዲያድርባት ምክንያት እንደሆነም ትናገራለች። አዲስ በዚህ ተነሳሽነትም ወደ ተሻለ ቦታ ለመድረስም ከቤተሰቦቿ ጋር በመሆን ታግላለች። ቤተሰቦቿን ስለመርዳትም ስታስብ ነበር፣ ግን ራሷንም አልረሳችም። እናም በዚያን ጊዜ የ18 ዓመት ወጣት የነበረችው አዲስ በወቅቱ የማልመው የተሻለ ቦታ መድረስ ብቻ ነበር ትላለች። ስራ ሳልመርጥ መስራት ለኔ ብርታት ሆነልኝ። ዝቅተኛ ስራ በመስራት ትልቅ ደረጃ ላይ ለመድረስ እንደሚቻልም አስተምሮኛል ትላለች። እናም አዲስ ከ45 ዓመታት በፊት በኔ የትውልድ ዘመን በተለይ ለሴቶች ሁኔታዎች እጅግ አዳጋጅና ፈታኝ የነበሩበት ነበር። በወቅቱም ወጣት በመሆኗ እንዲሁም ከድህነት ለመውጣት የምታደርገው ጥረት የገንዘብ አቅም ባላቸው ወንዶች አይን ውስጥ እንድትገባ አደረጋት። በመሆኑም እሷ ህይወትን ለማሸነፍ ስትሮጥ ከፊቷ ብዙ መሰናክሎች ያጋጥሟት እንደነበርም አዲስ ታስታውሳለች። ያኔ ሴት ልጅ ሆኜ በኢኮኖሚ ራሴን እችላለሁ፣ ሀብታም እሆናለሁ ብላ ማሰቧ ያልተለመደ ነገር ተደርጎ የሚቆጠርባት ነበር። ከዚህ ይልቅ ብዙዎች አንዲት ሴት የባሏ ጥገኛ ልጅ ለመውለድ ወይም የወንድን ጾታዊ ፍላጎት ለማርካት እንደተፈጠረች አድርገው ይመለከቱ ነበር የምትለው አዲስ ግን ትኩረቷ ሁሉ አላማዋ ላይ እንደነበርም ትጠቅሳለች ማለት ነው። እና ይህንን ሁሉ ሰበርኩት፣ ማገባም ከሆነ መርጬ እንጂ እናንተ ስላላችሁ አይደለም አልኩኝ። አሁን ግን እሰራለሁ ብዬም ስራዬን አስቀደምኩ ትላለችና በተጨማሪም ይህንን አመለካከት ኢኮኖሚያዊ አቅም በመገንባት ስኬታማ በመሆን የምፈልገው ደረጃ ላይ ለመድረስ ነበር መታገል የምፈልገው። የሴት ልጅ ኢኮኖሚያዊ ነፃነትን ማረጋገጥ ከብዙ ነገር ነው የሚያድነው። እረፍት ይሰጣታል፣ ህልሟን እንድትኖር ያደርጋታል። ሰው መሆን ማለት ደግሞ እንደምንፈልገው መኖር ማለት ነው ትላለች አዲስ። ደርግ ወድቆ ጦርነቱ ሲያበቃ እሷና አባቷ ወደ አዲስ አበባ ሲመለሱ እናቷ ደግሞ ሌሎች 3 ሱዳን የተወለዱ ወንድሞቿን ይዘው ወደ አሜሪካን ማቅናታቸውንም ትናገራለች። ከሱዳን ከተመለሰች በኋላ ንግድ ውስጥ የገባችው አዲስ በኢትዮጵያ ትልቁ የበርበሬ ምርት ወደሚገኝበት ሀላባ የተመላለሰች በርበሬና ሌሎች እቃዎችንም መነገድ ጀመረች ማለት ነው። እዚያም ቢሆን ግን ከፈተና አላመለጠችም። ብዙ መሰናክሎች ገጠሙኝ፣ ነገር ግን የተሻልኩ ሆናለሁ፣ ጎበዝ ነኝ፣ ወንዶች የሚሰሩትንም ሆነ ጠንካራ ሴቶች የሚሰሩትን ሁሉ መስራት እችላለሁ የሚል እምነት ስለነበረኝ ብዙ ቢዝነሶችን ነው የሞከርኩት ትላለች አዲስ። ሴቶች የኢኮኖሚ ነፃነት እንዲኖራቸው
እንዲጥሩ ትመክራለች ማለት ነው። ጥገኛ መሆን አይጠበቅባቸውም። ነፃ ሲሆኑ ቤተሰቦቻቸውን መርዳት ይችላሉ። ነገር ግን አንዲት ሴት ጥገኛ ከሆነች ጫናው ከባድ ነው። አዲስ ካሳለፈቻቸው በርካታ የውጣ ውረድ ዓመታት በኋላ አቢሲኒያ ቢዝነስ ግሩፕ በመመስረት ውጤታማ ለመሆን በቅታለች። ኩባንያው በተለያዩ ቢዝነሶች የተሰማራ ሲሆን በተለያየ መልኩም በሆቴልና በቱሪዝም ዘርፍ ውስጥ ይንቀሳቀሳል ማለት ነው። ኩባንያው 110 ለሚጠጉ ሰራተኞችም የስራ እድል ፈጥሯል። እርሷ እንደምትለው ከሆነ አብዛኞቹ ሰራተኞች ደግሞ ሴቶች ናቸው። ስራ ለእኔ ገንዘብ ማግኘት ብቻ አይደለም፣ ህይወቴ ነው። ካለ ስራ መኖር አልችልም ማለት ነው። መኖር የምፈልግ ከሆነ መስራት ነው ያለብኝ የምትለው አዲስ እረፍቴም ስራዬ ነው፣ ስራዬ ላይ ነው እረፍት የማገኘው ብላለች ማለት ነው። ይህ ከባለቤቷ ጋር በመተጋገዝ ያጸናችው ቢዝነስም 14 ዓመታትን አስቆጥሯል ማለት ነው። በአሁኑ ወቅት በመቀሌና በአክሱም ከተሞች ትላልቅ የሆቴል ፕሮጀክቶችን እየሰራች ትገኛለች። አዲስ የመረጠችው የህይወት መንገድ ድህነትን አሸንፋ ለተናናሽ ወንድሞቿና እህቶቿ የተሻለ እድል መፍጠር ነበረ። ወደ ኢትዮጵያ ተመልሳም በንግድ ለመሰማራት ስትወስን ወንድሞቿ ለተሻለ የትምህርት እድል ወደ አሜሪካ እንዲሄዱ ስትገፋፋቸው ተምረው የተሻለ ቦታም እንዲደርሱ በማሰብ ነበር። በተለይ ታናሽ እህቴ በትምህርት በሁሉም ነገር የተሳካላት ሆናልኛለች፣ በጣም ደስተኛ ነኝ የምትለው አዲስ ገብረ ማርያም ማንኛውም ሴት ፍላጎቷን አጥብቃ ከያዘች ለስኬት እንደምትበቃም ታምናለች። በኢኮኖሚ ዝቅተኛ መሆን የለብኝም፣ ሀብታም መሆን አለብኝ ብዬ አስብ ነበር። እግዚአብሔር ይመስገን በአቅሜ ጥሩ እየሰራው ነው። አሁን ብዙ የሚቀረኝ ነገር የለም በማለት አሁን በስራዋ ወደ በለጠ ደረጃም እንደምትሸጋገር ታምናለች ማለት ነው። አዲስ ለአዎንታዊ አመለካከቷ መንፈሳዊ ጥንካሬዋና ጤናዋን ትልቅ ቦታ ትሰጣለች። አብዛኛው ነገር የአስተሳሰብ ውጤት ነው፣ ሀብት ደግሞ አስተሳሰብህ ነው የምትለው አዲስ ሰው የሚድነውና የሚሞተው በአስተሳሰቡ ውስጥ ነው። እኔ ምንም ነገር ሳይኖረኝ ነው ትልቅ ቦታ መድረስ እንደምችል ያመንኩት በማለትም ስላሳደገችበት ሚስጥር ትናገራለችና ያሳለፈችው ውጣ ውረድ እና ኢኮኖሚያዊ ችግር አዎንታዊ የሆነ አስተሳሰብ እንድታዳብርም እንደረዳት ትናገራለችና ይህ ከእናቷ የወረሰችው ጥንካሬ መሆኑንም ታምናለች። በስራ ዓለም ውስጥ ብዙ ጥሩ ሰዎች፣ አማካሪዎች፣ እውቀት ያላቸው ሰዎች ጋር ነው የምገናኘው። በየዕለቱ እንማራለን፣ እናድጋለን በማለትም ጥረትና ጥሩ ስራ የስኬት ቁልፍ ነው ትላለች። ባለትዳርና የሶስት ልጆች እናት የሆነችው የ60 ዓመቷ አዲስ ገብረ ማርያም እና ታሪኩ ይሄንን ይመስላል። እና እንደው ምን ተማራችሁ ከታሪኩ? እኔ እንግዲህ ታሪኩ በጣም ብዙ ነገሮችን አስተምሮኛል። ማለት በስደት ውስጥ ነበር የቆየችው አዲስ ለረጅም ዓመታት ማለት ነው። ስደት ደግሞ ሲባል ወይ ብቻዋን ሄዳ አይደለም፣ ከቤተሰቦቿ ጋር አንድ ላይ ተሰዳ እና በጣም ብዙ የስቃይ ጊዜያቶችን እንዳሳለፈች ያው በጽሁፍ አጠር ተደርጎ ቢቀርብም እንግዲህ ያሳለፈችው ህይወት በቃ የሚታወቅ ነገር ነው እና በጣም ብዙ ነገሮች ውስጥ አሳልፋ ነበረ። እና ግን ከአዲስ የተማርኩት ነገር እኔ አንድ ሰው ታች ላይ ሆኖም እንዴት ነው በጣም ዝቅ ያለ ቦታ ላይ ሆኖም ትልቅ ነገር መመኘት ከቻለና ለዛ ለትልቅ ነገር በጣም ጥሩ ስራ ከሰራ በጣም ለፍቶ ከሰራ የሚፈልገውን ነገር የማያገኝበት ምንም አይነት ምክንያት እንደሌለ የአዲስ ታሪክ አስተምሮኛል። እና በዛ ላይ ደግሞ በተለይ ደጋግማ የምትናገረው አዲስ ሴቶች ከጥገኝነት መውጣት አለባቸው እና ጥገኝነት በጣም ለሴቶች ጎጂ እንደሆነ እና ሁላችንም የራሳችንን ሴቶች የራሳቸውን ስራ ፈጥረው እንዲሰሩ ታበረታታለች። እና ይሄ በጣም ትምህርት የሚሆን ነገር ነው። ብዙዎቻችን ልብ ልንለው የሚገባ ነገር ነው አለን። አብዛኞቻችን እየሰራን እየጣርን ስደት ላይ ሆነን ለመለወጥ በጣም ራሳችንንም ቤተሰቦቻችንንም ለመለወጥ ማለት ነው በጣም ትልቅ ጥረቶችን እናደርጋለን። አላማ አድርገን ተስፋ ሳንቆርጥ ዛሬ የሚገጥመን ፈተና ነገ የሚቀጥል አይደለም፣ ነገ ደግሞ የተሻለ ቀን ይመጣል ብለን ተስፋ አድርገን እንድንሰራ የሚያበረታታን ታሪክ ነው ማለት ነው። እና በጣም ደስ የሚል ታሪክ ነው። ስለወደድኩት ነው ወደ እናንተ ላጋራችሁ የፈለኩትኝ። እና እናንተስ ምን ተሰማችሁ? የአዲስ ታሪክ ምን አስተማራችሁ? ከአዲስ ምን ተማራችሁ? እና ከቤት ሰራተኝነትም ተነስቶ የሆቴል ባለቤት መኮን እንደሚቻል አሳይታናለች። እና እስቲ ኮሜንት ብታረጉልኝ ደስ ይለኛል። ምክንያቱም እናንተም የራሳችሁ ታሪክ አላችሁ ብዬ አስባለሁ። ሁላችንም የራሳችን ታሪክ አለን፣ የራሳችን ህልም አለን። ወይ የምንፈልግበት ቦታ ላይ ደርሰን ሊሆን ይችላል፣ ወይ ደግሞ ወደምንፈልግበት ቦታ ላይ እየተንደረደረ ሊሆን ይችላልና እስቲ ምን ላይ ናችሁ እናንተ? ታሪካችሁን እስቲ አንዳችን ከአንዳችን የምንማርበት ነገር ነው የሚሆነው ብዬ አስባለሁኝ። እና ታሪካችሁን ብታጋሩኝ በጣም ደስ ይለኛል። እንግዲህ ኮሜንት ላይ አስቀምጡልኝ። ከወደዳችሁት ሼር አድርጉልኝ፣ ላይክ አድርጉልኝ። እንግዲህ ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ አድርጉኝ። እንደዚህ አስተማሪ የሆኑ መረጃዎች ትኩስ መረጃዎችን ወደ እናንተ የማደርስ ነው የሚሆነው ማለት ነው። ስላዳመጣችሁኝ ለዛሬው በጣም አመሰግናለሁኝ። ቸር ይግጠመን፣ ደህና እንሁን ሁላችንም እና ሌላ ቀን ደግሞ በሌላ ፕሮግራም እስክንገናኝ ድረስ ሰላም እያልኩኝ እሰናበታችኋለሁኝ። ሰላም ወዳጆቼ፣ ደህና ሁኑ። ቻው።